የጥቅምት 24ቱ ጥቃት ሰራዊቱን ያስገደለ የትግራይ ተወላጅ የሆነ ከሃዲ ከፍተኛ መኮንን የተያዘበት አጋጣሚ ይገርማል። ግለሰቡ ኮሎኔል ዜናዊ ይባላል። ጥቅምት 24 ቀን 2013 ዓ.ም በፊት በ20ኛ ክፍለ ጦር 4ኛ ብርጌድ የሞርታር ሻለቃ አዛዥ ነበር። ይህ ኮሎኔል ከጥቅምት 24 ቀን ቀደም ብሎ ከህወሓት ሰዎች ጋር በጥቃቱ ቀንና ሰዓት የትግራይ ተወላጅ ዋርድያ በመመደብ እነ ዋርድያው የህወሓትን ተዋጊዎች ወደ ካምፕ ዝም ብሎ እንዲያስገባ ተልዕኮ በመስጠት የሚመራቸውን የሻለቃውን አባላት ያለምንም የተኩስ ልውውጥ በተኙበት እንዲታፈኑ አስደረገ። ይህ ግለሰብ የሻለቃው አባላትን ሙሉ በሙሉ አንድ ጥይት እንኳን ሳይፈነዳ በተኙበት እየተቀሰቀሱ እንዲታፈኑ በማድረጉ ሌሎች የብርጌዷን አባላት በማስገደሉ ብርጌዷ ታጥቀው የነበረውን ከባድ መሳሪያ ሙሉ በሙሉ በህወሓት እንዲዘረፍ በማስደረጉ ለእኛ የከሃዲዎቹ ቁንጮ ነው። ኮሎኔል ዜናዊ እንሲጥል ይባል የለ እንሲጥል። ይህ ሰው የሰራው ግፍ አጋለጠው። ባለጊዜ በነበረበት ወቅት የፈጸመው ክህደት ዛሬ በአደባባይ ከካዳቸው እጅ ላይ ጣለው። የክህደት አምላኩ። ሰላም ውድ ተመልካቾቻችን፣ እንደተለመደው ቢነበብና ብንወያይበት ጥሩ ነው ብለን ከመረጥነው መጽሐፍ ውስጥ አንድ ዝግጅት ዛሬ እናስተላልፍላችኋለን። በዛሬው ዝግጅት በምክትል መቶ አለቃ ጋሻዬ ጤናው ለምን በሚል ርዕስ ከተዘጋጀው መጽሐፍ ውስጥ የተመረጠ ምዕራፍ እናቀርብላችኋለን። ሐሳቡ ሙሉ ለሙሉ የጸሐፊው እንደሆነ በአክብሮት እናሳስባለን። ምዕራፍ 4 አይለመድ የለም። ማርም ሲበዛ ይመራል ይላል የሀገሬ ሰው። እንኳንስ ጦርነትን ያክል ከባድና ብዙ ስቃይና መከራ ያለበት ሁነት ይቅርና የትኛውም ጣፋጭና አስደሳች ነገር ከልኩ ሲያልፍ ይሰለቻል። ሰው ደግሞ በተፈጥሮ ስልቹና በየጊዜው አዲስ ነገር ናፋቂ ፍጡር ነው። ከ1990 እስከ 1992 ዓ.ም ከተካሄደው የኢትዮ ኤርትራ ጦርነት በኋላ ኢትዮጵያ ይህን ያክል ትልቅ ጦርነት ገጥሟት አያውቅም። በ1999 ዓ.ም ከሶማሊያ ጋር የነበረውን ጦርነት በአሁኑ ያክል ልክ ትልቅ ጦርነት አድርጌ ስለማልቆጥረው ነው። በእርግጥ የለየለት ጦርነት ባይሆንም በሀገሪቱ እዚህም እዚያም የሚነሱ በርካታ ግጭቶች ነበሩ። አሁን ያለው አብዛኛው ሰራዊት ደግሞ በተለይ የታችኛው ሰራዊት የሚባለው ከ1997 ዓ.ም በኋላ መከላከያን የተቀላቀለ አዲስ ትውልድ ነው። ይህ ሰራዊት ጦርነት አይቶ ወይም በጦርነት ተሳትፎ አያውቅም። እኔ አንዱ ነኝ። እናም እኔን ጨምሮ ለአብዛኛው ሰራዊት ይህ ጦርነት የመጀመሪያችን ነው። የሰራዊቱ አመራሮች ግን ረዥም ዓመታትን ተቋሙ ውስጥ ያሳለፉና በርካታ የጦርነትና ውጊያ ልምድ ያላቸው ናቸው። አሁን ያለነው የጦርነት ቀጠና ውስጥ ነው። እንደዚህ አይነት ቀጠና መቀመጥ ግዳጅን ያበዛል። ራስን ከአደጋ ለመከላከል የተጠናከረ ጥበቃ ግድ ይላል። እናም ዋነኛ ስራችን ጥበቃ ሆኗል። አሁን ነገሮች ተቀያይረዋል። ወደ ትግራይ ተመልሰን ስንገባ እንዳሰብነውና እንደተወራው ህወሓት አልሞተም። ይልቁንም ከባባድ አደጋዎችን ሰራዊቱ ላይ እየፈጠረ ነው። ከህወሓት ተዋጊ ጋር የሚደረገው ውጊያ በተለይ ከየካቲት ወር ጀምሮ ከቀን ወደ ቀን እየጠነከረ መጥቷል። እናም አሁን የትኛውንም የትግራይ አካባቢ ንጹህ ነው ብሎ ማመን አልቻለም። የትኛውም ቦታ ላይ የህወሓት ተዋጊ ሊገኝ ይችላል። በየጊዜው እየተሰበሰብን መረጃ ስንለዋወጥ የህወሓት ትንኮሳ እየባሰ መምጣቱን ተረዳን። እናም ጥንቃቄያችን ከቀን ወደ ቀን እየተጠናከረ መጣ። ሀጉላ ከተማ አልፎ አልፎ ለምለም እንጀራ ለመግዛት እንሄዳለን። የምንሄድ በመኪና ቢሆንም ከተማ ውስጥ አንድ ሰው እንጀራ ሲገዛ አንድ ሰው መሳሪያ ይዞ እየጠበቀ ነው። በእንደዚህ አይነት ሁኔታ የምንገዛውን እንጀራ ንጹህነት ለፈጣሪ ሰጥተን መሆኑን ነው። ቀስ በቀስ ግዳጃችን እየከፋ ውሎ አዳራችን እየመረረ ሄደ። ውሎ አዳራችን ምሽግ ነው። ካምፓችንን ረስተነዋል። ይልቁንስ ካምፓችንን ዙሪያውን 3 ዙር ምሽግ ተሰርቶ የሚጠበቅ ቤተ መንግስት መስሏል። ግን እዚያ ካምፕ ውስጥ ምን አለ? ምንም። ሰራዊቱ የሚል የሚያድረው ምሽግና ጫካ ውስጥ ነው። መሳሪያውም ከሰራዊቱ እጅ ስለማይለይ ኑረቱ ከሰራዊቱ ጋር በየጫካውና በየምሽጉ ነው። ይልቁንስ ያ ካምፓችን በቤትኛ አይን ሲታይ
ክፍታቸውን የሚናውዙ ከድንጋይ ድርድር ግድግዳና ከቆርቆሮ ጣሪያ የተሰሩ ምንም የሆኑ ቤቶች ስብስብ ነው። ግን ከቤትነት ባለፈ ስሙ ከባድ ነው። ካምፕ ግብሩም እንደዚሁ ነው። የወታደሮች መኖሪያ እሳት ነው፣ ይጋረፋል። የምንለብስ ያችን መከረኛ ሬንጀር ብቻ ነው። ሬንጀራችን ቀንም ሌሊትም ከገላችን አትለይም። ደግሞ ቅያሪ እንኳን የላትም። በአቴት በነፍሷ አንድ ሬንጀር ብቻ ናት። ለዚያውም በቆሻሻና በእድፍ ስለወየበች ሩቅ ሲታይ ወንዝ አይፈሬ ይመስል የነበረው ዝንጉርጉር መልኳ ወደ ጠቆር ያለ አፈርማ ቀለም ተለውጧል። ሁልጊዜ የምንቀመጥ ድንጋይ ላይ ስለሆነ የአብዛኞቻችን ሬንጀር ሱሪ ቂጣችን ላይ ተቀዷል። የምናደርግ መከረኛ ክስከሳችን ነው። ከስክስ አሁንም በፊት እናደርገው የነበረ ጫማችን ስለሆነ ብርቃችን አይደለም። የአሁኑ ከስክስ የተለየ ግን ቀኑን ሙሉ እግራችን ላይ ውሎ ሌሊቱንም አብሮ የሚያደሩ ነው። ሌሊትም ቀንም ከእግራችን ሳይወልቅ ሲታይ ከስክሱ ከእግራችን ጋር የማያልቅ ፍቅር የያዘው ይመስላል። ግን የሚገላግላቸው ጠፍቶ ነው እንጂ አሸናፊ የሌለበት ጦርነት ላይ ናቸው። ልቀቀኝ አልለቅም ጦርነት። የምንበላው ደረቅ ብስኩት ወይም ኮቾሮ ነው። የወታደር ኮቾሮ ለስሙ ያክል እህል ነው እንጂ ግብሩ ከጠንካራ ሸንኮራ አገዳ በላይ ጠንከር የሚል መንጋጭላ የሚያጣምምና ጥርስ የማያወላውል እህል ነው። ኮቾሮ መብላት በራሱ ጦርነት ነው። ኮቾሮውን ከክቶና ፈጭቶ ለመዋጥ ጥርስ ፍዳውን ይበላል። ይህ ሆድ ውስጥ ገብቶ በስተመጨረሻ ለማስወገድ ሌላ ምጠት አለ። የትም መሄጃ የለንም። ቀናችንም ሌሊታችንም ለአፋ እንኳን ዝንፍ ሳናደርግ የምናሳልፈው ምሽግ ውስጥ ነው። በእርግጥ ብዙ ነገር የማናገኝ ሰዎች በመሆናችን ልናገኝ የምንፈልገው ብዙ ነገር አለ። ወደምንፈልገው ለመሄድም ከፍተኛ ምኞት አለን። ደግሞ ደሞዝ ይከፈለናል። ደሞዛችንን የትም በምንም ለምንም ስለማናጠፋው ተጠራቅሞ ብዙ ብር አለን። በብራችን የፈለግነውን ምግብ መብላት፣ የፈለግነውን መጠጥ መጠጣት እንችላለን። ግን ያለን ምኞትና ብር ብቻ ነው። ሰው ስለምን የማያገኘውን ነገር ይመኛል? ግን ፍላጎት የለንም። እንደማናገኘውም ጠንቅቀን እናውቃለን። ፍላጎታችን ሌላ ነው። ፍላጎታችንን ለማሳካትም ነው እዚህ የተቀመጥን። ሰው በተመኘው ነገር ላይ ፍላጎት ላይኖረው ይችላል። ደግሞ መንገድ የለንም። በዚያ ስንዝር በሕይወት መራመድ በማይችልበት የሞት ምድር ላይ ለመጓዝ እንዴት ፍላጎት ይኖረናል? በዚያ ጥይትና ቀለህ በሞላው መሬት የትኛው ንጹሕ መንገድ ኖሮ ልንንቀሳቀስ እንችላለን? እስኪ እንበልና መንገድ አግኝተን ተንቀሳቅሰን መድረሻና ማረፊያችን የት ነው? የትም። ከተሞችን እንኳንስ ሆቴል ተቀምጠን የምንበላባቸውና የምንጠጣባቸው ሊሆኑ ይቅርና በስንትና ስንት መሳሪያ ተከበን ለማለፍ እንኳን እሾህ ሆነውብናል። በዚህ ወቅት ለእኛ ከትግራይ ጫካዎች በላይ የትግራይ ከተሞች አስፈሪዎች ናቸው። አርፈን ቁጭ። እኛ ራሳችንን ያሰርን ሰዎች ነን። እዛውም በፈቃደኝነት ያሰርን። አሳሪዎችም ታሳሪዎችም ራሳችን ነን። እኛ የምንመኘውን ሳይሆን የምንፈልገውን ማግኘት ነው ዓላማችን። ለዓላማችን ደግሞ ራሳችንን እናስራለን። ምክንያቱም ፍላጎት ከምኞት በእጅጉ ይበልጣል። እንደዚህ እየኖርን ነው። እስከ መቼ እንደሆን ባላውቅም እንደዚህም እንኖራለን። ይህንንም ኑረት ለመድ ነው። በሰዓታችን ቂጥ በሚለመጥጠው የጋለ ድንጋይ ለተቀምጠን ዋርድያ እንጠብቃለን። በሰዓታችን ከጨለማው ጋር ተባብሮ ዓይን ወደሚያፈዘው ምሽጋችን እንገባለን። በሰዓታችን ከጨለማው ጋር ተባብሮ ዓይን ወደሚያነፍዘው ምሽጋችን እንገባለን። በሰዓታችን እንደ ልብ መተንፈስ እንኳን የማይቻልበት ደፈጣችን እንሄዳለን። በቃ ቋሚ ስራችን ሆኗል። የለመድነው ውጭ መዋል ማደሩን ብቻ አይደለም፣ ጥይቱን ውጊያውንም እና ጦርነቱንም ነው። ጥይት ሳንሰማ አንውልም አናድርም። የውጊያ ወሬ ሳንሰማ አንውልም አናድርም። ጦርነቱ ያለቀ የመሰለን ቢሆንም አሁንም ጦርነት ውስጥ ነን። ይህን በግድ ሳይሆን በውድ አመንን። እያየነው ነውና የምንውለው ውሎ፣ የምናድራው አዳር፣ የምንሰማው ወሬ እንድናምን አደረገን። በቃ ጦርነት ውስጥ ነን። በምን ሰዓት ምን ሊገጥመን እንደሚችል አናውቅም። አደጋ ያለበት ቦታ ውስጥ ነን። የሚገጥመንን ማንኛውንም ነገር መጋፈጥ አማራጭ የሌለው አማራጭ ነው። አንዳንዴ አማራጭ ሲበዛ ለቅብጠት ትጋለጣለህ። አማራጭ የሌለው ነገር ግን ምንም ያክል መራራ ቢሆን ጠንካራ ያደርግሃል። ሰዎች ለምን ያሰቡት አይሳካላቸውም? ሰዎች ለምን የጀመሩትን መጨረስ ያቅታቸዋል? ያሰብከውን ለማሳካት የጀመርከውን ለመጨረስ ትፈልጋለህ።
እንግዲያውስ ካሰብከውና ከጀመርከው ነገር ውጪ ሌላ አማራጭ አታስብ፣ አትሞክር። ያኔ ያሰብከው ወይም የጀመርከው ነገር ምንም ያክል ከባድ መስዋዕትነት የሚያስከፍል ቢሆን እንኳን ግንባርህን ሳታጠፍ ትጋፈጠዋለህ። እናም ትጨርሰውና ያሰብከውን ታሳካዋለህ። ቤት ማደርስ ሲቀፍ። ቤት ውስጥ ማደር ለወታደር ቅንጦት ነው። የወታደር ቤቱ ጫካ ነው። የወታደር ትራሱ ድንጋይ ነው። የወታደር መኝታው አፈር ነው። የወታደር ብርድ ልብሱ ቅጠል ነው። የወታደር ጣሪያው ሰማይ ነው። ይህ የውትድርናው ዓለም ሐቅ ነው። አሁን በፊት በነበረው የውትድርና ዕድሜ ይህን ያክል ጫካ የሚያስኖር ሁኔታ ገጥሞኝ አያውቅም። በእርግጥ ምሽግ ውስጥ በሰዓት የተወሰነ ዋርድያ ለጥበቃ ውጠራ የሚባለው ነው። ጫካ መዋል ማደር፣ ሌሊት ዋርድያ መውጣትና የመሳሰሉት ቋሚ ስራዎችን ነበሩ። እኔም እነዚህን ስራዎች በዞርኩባቸው ቦታዎች ሁሉ ሰርቻቸዋለሁ። ነገር ግን ያ በአንጻራዊነት የተሻለና መደበኛ የሚባለው የውትድርና ውሎ አዳር ነበር። መኝታ ፍራሽ ነበረኝ፣ ራስ ነበረኝ፣ ብርድ ልብስ ነበረኝ። በር ባይኖረውም ወይም ሰቀላ ቢሆንም እንኳን የማርፍበትና የምተኛበት ቤት ነበረኝ። ከምንም በላይ ውሎ አዳሬ ይህን ያክል ስጋት የነበረበት አልነበረም። የምተኛበትም ሆነ የማርፍበት ሰዓት በአንጻራዊነት ሰላመኛ ነበረ። ያ ሕይወት አሁን ሙሉ በሙሉ ተቀይሯል። አሁን ለወታደር ጫካና ምሽግ ውስጥ መዋል ማደር አዲስ አይደለም፣ የተለመደ ሆኗል። አሁን ወታደር ሆኖ ቤት ውስጥ ማደር ነው አዲስ የሚሆነው። በመጋቢት ወር የክፍለ ጦሩን ታሪክ ጻፉ ተብለን እኔ ከኢንዶክትሪኔሽን አባላት ጋር 5 ሆነን ለአንድ ወር ገደማ ስራ ተሰጠን። ከመቀሌ እስከ ውቅሮ ያሉ የክፍለ ጦሩ ብርጌዶች እየዞርን የግዳጅ አፈጻጸማችሁ እንዴት ነበር እያልን አባላቱንም በማነጋገር መረጃ እንሰበስባለን። ማታ ማታ ደግሞ ወደ ምሽግ ሳንወጣ ካምፕ ውስጥ እየጻፍን እናድራለን። ለወራት ምሽግ ማደር የለመድኩ ሰው ቤት ውስጥ ማደር ስጀምር እንቅልፍ እንዴት አድርጎ ይውሰደኝ? ቤት ውስጥ ማንም አያድርም፣ ካምፑ ባዶ ነው። ነገር ግን ካምፑን ዙሪያ የተሰሩ ምሽጎች በሰው የተሞሉ ናቸው። ብቻዬን ቤት ማደር ስጀምር ፈራው። ሰው እንዴት ከምሽግ በላይ ቤት ውስጥ ሊያድር ይፈራል? በተለይ ሌሊት ተኩስ ሰማ እሸበራለሁ። የተኩሱን ምንነት የምጠይቀው ሰው አጠገቤ ባለመኖሩ ጨነቃለሁ። ክላሽና ትጥቄን ይዤ እወጣለሁ። ተኩሱ ካልቆመ ምሽግ ወዳሉት ጓዶቼ እሄዳለሁ። የተኩሱ ምንነት እስኪጣራ ቆይቼ ተመልሼ እገባለሁ። ተኩሱ ከቆመ ግን ምሽግ ወዳሉት ጓዶቼ ደውዬ እጠይቃለሁ። ለተኩሱ ምንነት ሲነግሩኝ ገብቼ እተኛለሁ እንጂ እንቅልፍ አይወስደኝም። ቤት ውስጥ ተኝቼ እንዴት እንቅልፍ ይወስደኛል? እንደዚያ ነው ወዳጄ። እና ደግሞ በወታደርነት ዕድሜ ብዙ የማይረሱ ሌሊቶችን አሳልፌያለሁ። በተለይ የሰሜን እዝ ተጠቅቶ ስንታፈን ያሳለፍኳቸው ሌሊቶች ከሁሉም ይለያሉ። የአሁኑ ሌሊት ግን ከሁሉም ይለያል። አጉላና አካባቢው ያሉትን የክፍለ ጦራችን ክፍሎች ከጨረስን በኋላ መቀሌ የምትገኘው የክፍለ ጦራችን 2ኛ ብርጌድ ዘንድ ሄድን። ብርጌዷ ማዘዣዋን የቀድሞ ሰሜን እዝ ካምፕ ውስጥ አድርጋ በአሉላ አባነጋ አየር መንገድ የቀድሞ የሰሜን አየር ምድብ ካምፕና ሌሎች ቦታዎች ሰፍራለች። ሁሉንም የብርጌዷን ሻለቆችና ሻምበሎች እየዞርን ለማናገር በክፍለ ጦሩ ኢንዶክትሪኔሽን ኃላፊ ሌተና ኮሎኔል ኪሮስ ጎይቶም አስተባባሪነት 5 ሆነን ወደ መቀሌ ተጓዝን። በጠዋቱ ከአጉላ ተነስተን ስለተጓዝን ረፋድ ላይ ደረስን። የብርጌዷ አመራሮች ጋር ተገናኝተን ስለመጣንበት ጉዳይ ተነጋገር። የምንፈልገውን ነገር ነገርናቸው። ስራችንን በተቀላጠፈ መንገድ መስራት እንድንችል እንደሚያመቻቹልንም ነገሩን። የዚያን ዕለት ከሰዓት በኋላ አርፈን በበነጋታው ስራ ለመጀመር ተቀጣጥረን ተለያየን። ወደ ህዋ ከተማ ወጣን። መቀሌ ትካበዳለች። መቀሌን በርካታ ጊዜ በመሃሏ ከማለፍ ከማግደም ውጪ ብዙም አላውቃትም። በዚህ በርከት ያለ ማለፍ ማግደም ጊዜ ላጭ ተብሎ የሚጠራውን በሰሜን ምስራቅ መቀሌ ከከተማው ጫፍ የሚገኝ አካባቢ ካሉ ቤቶች ምሳ በልቼ አውቃለሁ። ከዚያ ባለፈ መሃል መቀሌ ከተማ አንድ ቀን ብቻ ልክ ትግራይ የገባን ሰሞን 4-5 የምንሆን ሰዎች ተያይዘን ሄደን ቢራ ጠጥተናል። ያኔ እየጠጣው ክላሼን እንዴት እንደያዝኩት አይረሳኝም። እጄ ከክላሼ ምላጬ ላይ ለአፍታ እንኳን አልተነሳም ነበር። ምክንያቱም መቀሌ ትካበዳለች። በዚህ ምክንያት ብዙ ወታደር ለመዝናናት የሚመርጠው ከመቀሌ ይልቅ ኩሃን ነው። ትንሿ ከተማ ኩሃ በወታደር የተሞላች ስለሆነች ለወታደሩ ብዙም ስጋት የለባትም። ትግራይ ከገባው ለመጀመሪያ ጊዜ አልጋ ይዤ ላድር ነው። አልጋ ያዝኩ ስቀብጥ ነው። የሰሜን እዝ ማዘዣ ከነበረው ካምፕ ውስጥ የሚኖሩ የብርጌዷ ወታደሮች ለ5ታችን ማደሪያ አዘጋጅተውልን ነበር። ነገር ግን ከከተማ ስላመሸን
በግምት ከከተማው 3 ኪሎ ሜትር የሚርቀውንና በመቀሌና ኩሃ ከተሞች መካከል የሚገኘውን የቀድሞውን ሰሜን እዝ ማዘዣ ካምፕ መሄድ ደበረን። በቃ ደበረን። ምናልባት ካምፑ ደብሮን ላይሆንም ይችላል። ከተማ ከወጣን ረዥም ጊዜ ስለሆነን የከተማ ናፍቆታችን አገርሽቶ ካምፑን እንድንጠላው ሳያደርገን አልቀረም እና እዛው ኩሃ አልጋ ያዝን። አልጋ መያዛችን ስህተት መሆኑን ያወቅኩት አልጋ ቤቱ ገብቼ ከተኛው በኋላ ነው። ቀናችን ሰላመኛ ሆኖ ነው ያለፈው። የሆነ ሆቴል ላይ ምሳ በልተን ቢራ ስንጠጣ ዋልን። ስንበላም ሆነ ስንጠጣ በአንጻራዊነት ተዝናንተን ነው። ምክንያቱም ኩሃ ከተማዋ በወታደር የተሞላች ነች። ከተማዋ ውስጥ መንገድ ላይም ሆቴል ውስጥም ካፍቴሪያዎችም ላይ ቡና ጠጡ ቦታም በብዛት የሚታየው መሳሪያ የያዘና ሬንጀር የለበሰ ወታደር ነው። ከተማዋ በወታደር መሞላቷ ምቾት እንዲሰማን አደረገን። ሲመሽ ግን አልጋ ያስያዙን ሰዎች ስናያቸው ቀናዎች ናቸው። ፈርተውን ይሁን አክብረውን ባላውቅም ተንከባክበውናል። ፈገግታቸውም ሆነ ንግግራቸው ላይ እውነተኝነት አይታይም። አለ አይደል? ከአንገት በላይ የሆነ ፈገግታ፣ ሽንገላ፣ እንደዛ አይነት ነው ቀረቤታቸው። እኔና መቶ አለቃ ስንታየው የተባለ ጓድ አንድ ሆቴል ውስጥ አልጋ ያዝን። ሌሎች ሌላ ሆቴል ያዙ። ሆቴሉ ውስጥ ብዙም ሰው የለም። ገና ከምሽቱ 3 ሰዓት ሲሆን ሆቴሉ ተዘጋ። በዚያ ሰዓት የተዘጋው የሰዓት እላፊ ገደብ ስላለ ነው። በዚያ ላይ ሆቴሉ ክፍት ቢሆን እንኳን የሚስተናገድ ሰው የለም። በየአልጋ ቤታችን ገብተን ተኛን። ከስክሴን ፈትቼ አልጋዬ ስር አስቀመጥኩ። ክላሼን አልጋው አጠገብ ያለ ጠረጴዛ ላይ አስቀምጬ ከነ ሬንጀር የተኛው። ወዮ ቤቱ ሊበላኝ ደረሰ። ግድግዳው ጥርሱን ያገጠጠ አውሬ መስሎ ታየኝ። ለካ ቤት ውስጥ ማደር ይህን ያክል ከባድ ነው። 10 ደቂቃ እንኳን አልቆየሁም። የለበስኩትን ብርድ ልብስ አሽቀንጥሬ የተነሳው። የሆቴሉ ሰዎች ይሁኑ ወይም እንደኛ አልጋ የያዙ ሰዎች ይንቀሳቀሳሉ። ታድለው። የእነዚህ ሰዎች ድምፅ የሰይጣን መሰለኝ። ኮቴያቸው አንዳች ሊውጠኝ ሊሰለቅጠኝ የሚመጣ አውሬ ኮቴው መስሎ ተሰማኝ። ገሃነም ውስጥ ያለው ሁሉ መሰለኝ። የምን መተኛት ነው? ከስክሴን አደረግኩ። ስቀብጥ ነው እንጂ ወትሮውንስ ለወራት በእግሬ ወልቆ ማያውቀውን ከስክስ ማውለቄ ምን የሚሉት ቅብጠት ነው? ራሴን አንስቼ ቀሰስ አድርጌ አቀባበልኩና በሩ አጠገብ ተለግቤ የሰዎችን ድምፅና ኮቴ መከታተል ጀመርኩ። መቶ አለቃ ስንታየው ከኔ ፊት ለፊት ያለ ክፍል ውስጥ ተኝቷል። አንዳንዴ እሱ ዘንድ መሄድ ያምረኛል። ነገር ግን ሳስበው ብዙ ነገር ይሰማኛል። በሩን እንዴት ልክፈተው? ስከፍተው ሰው ዘሎ የሚገባ ወይም የሚያንቀኝ ወይም የሆነ የሚውጠኝ የሚሰለቅጠኝ ነገር ኮሪዶሩ ላይ ቆሞ የሚጠብቀኝ መስሎ ተሰማኝ። ደግሞ በሩን ከፍቼ የስንታየውን በር ሳንኳኳው ሰው ይሰማኝ የለ? የሰማ ሰው ቢመጣስ? የሚመጣው ሰው ምናልባት የሆቴሉ አስተናጋጅ ወይም ጥበቃ ሊሆን ይችላል። ግን በዚያ ሰዓት ወደ እኔ የሚመጣ ሰው ማንም ይሁን ለምን ጉዳይ ይምጣ፣ ምን ይዞ ይምጣ፣ ለእኔ ጠላቴ ነው። ምክንያቱም የተቀባበለ ክላሼ ምላጭ ላይ ያለው ጣቴ እንኳንስ ሰው አይቶ እንዲያውም መተኮስ አምሮታል። አንዱን ጥይት ድም አድርጎ አካባቢውን ማናወጥ፣ ከዚያም ከንውጠት በኋላ ያለውን ፍጹም ጸጥታ ማዳመጥ ናፍቆኛል። ደግሞ ወደ ስንታየው ብሄድ ፈርተህ ነው ልባል ነው? ፈርቶ ነው እንዳልባል ፈራው። ፈሪ ላለመባል መፍራት ፍርሃትን ነው። ማን ፈሪ መባልን ይፈልጋል? መቆሙ ሰለቸኝ እና ክላሼን እንደታቀፍኩ አልጋዬ ላይ ተጋደምኩ ሳይሆን አልጋውን ተደግፌ ተቀመጥኩ። የሰውም ሆነ የመኪና ድምፅ በሰማው ቁጥር እነሳለሁ። ደግሞ የሆቴሉ አንደኛው ፎቅ ላይ ያለው አልጋ ቤቴ በስተጀርባው ትንሽ ክፍተት አለችው። ክፍተቷ በፌሮ የተገረገረች ነች። ይህች ክፍተት ብዙ ድምፅ ወደ ውስጧ ታስገባለች። በበሩ በኩል ከምሰማው ድምፅ በላይ በዚህች ክፍተት የምሰማው ድምፅ አስጨናቂ ሆነብኝ። ይሄ አዳር ለእኔ ብዙ ትርጉም ነበረው። ምሽግ ውስጥ ሳድር እንደዚህ ፈርቼ አላውቅም። ደፈጣ ሄጄ ጫካ ውስጥ ሳድር እንደዚህ ፈርቼ አላውቅም። ማን ነው በዛፎች የተሞላ ጫካን አስፈሪ አድርጎ የሳለው? ወዳጄ፣ በዚህ ዓለም አስፈሪው ቦታ በዛፎች የተሞላው ጫካ ሳይሆን በሰዎች የተሞላው ከተማ ነው። ከዛፎች ይልቅ ሰዎች ለአውሬ ይቀርባሉ። እስከ ሌሊቱ 9 ሰዓት እንቅልፍ አልወስደኝም። አብዛኛውን ጊዜ ተቀምጬ የተቀረውን ደግሞ አንዴ በበር በኩል አንዴ ደግሞ ከጀርባ ባለችው ክፍተት ቆሜ እያዳመጥኩ ነው ያሳለፍኩት። በመጨረሻ ደከመኝ። እንቅልፍ የመጣና ገላገለኝ። የተቀባበለ ክላሼን እንደታቀፍኩ ነቅቶ ስነሳ በሰላም ማደሬን አላመንኩም። ከዚህ ቀደም እዚያው ትግራይ ውስጥ ያለምንም ስጋት በሙሉ ነፃነት እየጠጣሁና እየጨፈርኩ ያነጋኋቸው በርካታ ሌሊቶች ታወሱኝ፣ ናፈቁኝ እና የዛሬው እርጉም ሌሊት
እዚሁ ትግራይ ውስጥ ያነጋሁት ሌሊት ስለመሆኑ ተጠራጠርኩ። ወይ አገሬ! ሻምበል ገሬ በዚህ ግዳጃችን ወቅት የነበሩ በርከት ያሉ ለማመን የሚከብዱ ለማየት የሚሰቀጥጡ ነገሮች አይቻለሁ፣ ሰምቻለሁ፣ ታዝቤያለሁ። የክፍለ ጦራችን 2ኛ ብርጌድ የሰፈረችበት የቀድሞ የሰሜን እዝ ማዘዣ ግቢ የሰማሁትና ያየሁት ይህንን ነው። ይህ ወቅት በየበረሃው ያለው የህወሓት ተዋጊ ተበታትኖ ከነበረበት እየተሰባሰበ ያለበት ጊዜ ነው። መሰባሰቡን ያየው ሰራዊቱ ደግሞ ከበባ አድርጎ ጥቃት ይከፍትበታል። ከበባውን ለመጣስ በሚያደርገው ትግል የሚሞተው ሞቶ የተረፈው ይበተናል። የተበታተነው ከቦታ ቦታ ለመንቀሳቀስ ሲሞክር በየኬላዎች በሰራዊቱ በፍተሻ ይያዛል። በተለይ የሰሜን እዝ ጥቃት ወቅት ከሰራዊቱ ከድተው ህወሓትን የተቀላቀሉ በርካታ ከሃዲዎች የሰፈሩበት ግፍ ነው መሰል ከየትም አባክኖ አምጥቶ ሰራዊቱ እጅ ላይ ጥላቸዋል። ከእነዚህ ውስጥ ሻምበል ገሬ የተባለ የ33ኛ ክፍለ ጦር መረጃ አባል የነበረና በጥቅምት 24ቱ ጥቃት ሰራዊቱን ከድቶ ወደ ህወሓት የተቀላቀለ ግለሰብ ኬላ ላይ ይያዛል። በኩሃና መቀሌ መካከል ባለ ኬላ ላይ የያዙት የዚች ብርጌድ አባላት ገሬን ምንም አላደረጉትም። ካምፕ ውስጥ ዋርድያ ቦታ አሰሩት። 2-3 ቀን ከታሰረ በኋላ ገሬ ተንኮል አሰበ። የዋርድያውን ክላሽ የመቀማት ተንኮል። የታሰረ ዋርድያው የሚጠበቅበት ቦታ አካባቢ ሜዳ ላይ ነው። እናም ገሬ ዋርድያውን አጥቅቶ ክላሹን ለመቀማት ወሰነ። ሲያደባ ከቆየ በኋላ ጀርባውን ሰጥቶ የሚጠብቀውን ዋርድያ ቀስ ብሎ ከኋላ በመምጣት በድንጋይ ይወግረዋል። በድንጋይ የተመታው ዋርድያ ምቱ ከባድ ስለሆነበት ይፈነገላል። ገሬ ተንደርድሮ የዋርድያውን ክላሽ ለመቀማት ሲጣደፍ ፈንጠር ብሎ ይጠብቅ የነበረው ሌላ ዋርድያ ክላሹን በፍጥነት አቀባብሎ ወደ ገሬ ተኮሰ። በዚያ ፍጥነት ወደ ገሬ የተተኮሰውን ዋርድያ አለማድነቅ አይቻልም። ገሬ ክላሹን ሳያነሳው በጥይት ተመቶ ወደቀ። ነገር ግን ለጊዜው ወደቀ እንጂ የመንኳተት አቅም ስላለው እየተሳበ የወደቀውን ዋርድያ ክላሽ ለማንሳት ሞከረ። ይህን ያለመሞቱን ያየው የተኮሰበት ዋርድያ ቀረብ ብሎ ግንባሩ ላይ አነጣጥሮ አንድ ጥይት ተኮሰበት። ጥይቱ ግንባሩ ላይ ገብቷል፣ ግን ምንም አይነት ደም አልፈሰሰውም። ግንባሩም ቀረብ ብሎ ላየው ትንሽ የጭረት መሳይ ምልክት ወጣበት እንጂ በጥይት የተመታ ያክል አልተቦረቀሰም። ገሬ አሁንም አልሞተም። ይልቁንም እየተንገራደደ ተነስቶ ክላሹን ለማንሳት ይደሃል። ሰው እንዴት ግንባሩ ላይ ተተኩሶበት አይሞትም? ዋርድያው ክላሹን አነሳው። ሌሎች የሰራዊቱ አባላት የተኩስ ድምፅ ሲሰሙ መሳሪያቸውን እየመዠረጡ እየተሯሯጡ መጡ። የመጣው ሁሉ ገሬ ላይ ተኮሰ። ነገር ግን ገሬ በበርካታ ጥይት ተመቶም አልሞተም። ልክ ሲተኮስበት ይወድቅና ትንሽ ቆይቶ ይነሳል። ቅርብ ሆነው ስለሚተኩሱ አይስቱትም፣ ግን አይሞትም። ቢንጨንቃቸው በጣም ቀርበው ግንባሩ ላይ ደጋግመው ተኮሱበት። ግንባሩ ላይ ስንመታው እንኳን ደሙ ሊፈሰው ይቅርና ጥይት የገባበት ቦታ እንኳን ምልክቱ አይታወቅም አሉን በግርምት በወቅቱ በቦታው የነበሩ። ደጋግመው ግንባሩ ላይ ተኮሱ። ገሬ ግን ደከመ እንጂ አልሞተም። ለመነሳት ይውተረተራል። ገሬ 23 ጥይት ተተኮሰበት እና ጉድጓድ ቆፍረው ቀበሩት። ግን መሞቱን ስላላመኑ መቃብሩን ፈንቅሎ እንዳይወጣ በመፍራት ዋርድያ መደቡለት። እናም እንዲህ አሉ፣ መቃብሩን ፈንቅሎ ይወጣል ብለን ስለፈራን በዋርድያ እያስጠበቅነው ነው። ኮሎኔል ዜናዊ። ህወሓት ሲበዛ ግፈኛ ኃይል ነው። ግፉ የኢትዮጵያውያን ባህል የሆነውን ይሉንታን እንኳን አያውቅም። የግፉ ብዛት ከእስከ ተብሎ አይገለጽም። ይህን ያህል ተብሎ ሊነገርም አይችልም። እንዲህ አይነት ተብሎ ሊፈረጅ አይችልም። የእሱ ግፍ ቀለመ ብዙ፣ አይነተ ብዙ፣ መልከ ብዙ ነው። ከጥቅምት 24 ቀን 2013 ዓ.ም ቀደም ብሎ በነበረው ጊዜ የህወሓት ተዋጊ በተለያዩ የትግራይ አካባቢዎች ኬላዎችን ዘርግቶ ነበር። ኬላዎቹ የዘረጉት አንድን አሸባሪ ቡድን ወይም ለክልሉ ስጋት የሆነን አካል ለመቆጣጠር አይደለም። የኮንትሮባንድ እንቅስቃሴዎችን ወይም ህገ ወጥ የሆኑ ሰዎችን ዝውውር ለመከታተልም አይደለም። የመከላከያ ሰራዊቱን እንቅስቃሴ ለመቆጣጠር እንጂ። አንድ ክልል የሚያስተዳድር አካል የፌዴራል መንግስቱን ሰራዊት ለመቆጣጠር ኬላዎችን ዘርግቶ ሲቆጣጠር ምናልባት በዓለም የመጀመሪያው ሳይሆን አይቀርም። ይህ ለሰሚውም የማይታመን ላየውምና በቦታው ለነበርነው ደግሞ ለምን የሚያስብል ሁነት ነበር። ወር ባልሞላ ጊዜ ውስጥ ነገሮች ተቀያየሩ። ሰራዊቱ ወደ ትክክለኛ ስልጣኑ ተመልሶ ለረጅም ጊዜ በህወሓት ይፈተሽባቸው የነበሩ የትግራይ ኬላዎችን ራሱ ተቆጣጥሮ መፈተሽ ጀመረ። ያለነው ከመቀሌ ወደ አዲግራት
አልፎም ወደ አድዋ እስከ ሽሬና ሽራሮ የሚዘልቀው የትግራይ ረዥሙና ትልቁ አስፋልት መንገድ ላይ ነው። መንገዱ በርካታ ተሽከርካሪዎች ይመላለሱበታል። እዚህ መንገድ ላይ በእኛ ክፍለ ጦር የሚዘወር ኬላ ዘርግተናል። ቀን ኬላውን የሚጠብቁ የክፍለ ጦሩ 4ኛ ሜካናይዝድ ብርጌድ ሻለቆች እየተቀያየሩ ነው። ማታ ደግሞ እኛ የክፍለ ጦሩ ጋራዥ እንረከባለን። እዚህ ኬላ ላይ ጥብቅ ፍተሻ አለ። የግለሰቦችን መታወቂያ ከማየት ጀምሮ መኪኖች የጫኑት እያንዳንዱ ዕቃ ይፈተሻል። በዚህ ፍተሻ ከጥይት እስከ መሳሪያ በመኪኖች ተደብቆ ለማለፍ ሲሞከር ተይዟል። አዘዋዋሪዎች መኪኖች ላይ የተለየ ኦፕሬሽን በመስራት ጥይትና መሳሪያ ይደብቃሉ። ነገር ግን ከሰራዊቱ ፍተሻ አያመልጡም። በዚህ ኬላ ላይ ከታች አስገራሚ ነገሮች አንዱን ልንገራችሁማ። በጥቅምት 24ቱ ጥቃት ሰራዊቱን ያስገደለ የትግራይ ተወላጅ የሆነ ከሃዲ ከፍተኛ መኮንን የተያዘበት አጋጣሚ ይገርማል። ግለሰቡ ኮሎኔል ዜናዊ ይባላል። ጥቅምት 24 ቀን 2013 ዓ.ም በፊት በ20ኛ ክፍለ ጦር 4ኛ ብርጌድ የሞርታር ሻለቃ አዛዥ ነበር። ይህ ኮሎኔል ከጥቅምት 24 ቀን ቀደም ብሎ ከህወሓት ሰዎች ጋር በጥቃቱ ቀንና ሰዓት የትግራይ ተወላጅ ዋርድያ በመመደብ እና ዋርድያው የህወሓትን ተዋጊዎች ወደ ካምፕ ዝም ብሎ እንዲያስገባ ተልዕኮ በመስጠት የሚመራቸውን የሻለቃውን አባላት ያለምንም የተኩስ ልውውጥ በተኙበት እንዲታፈኑ አስደረገ። ይህ ግለሰብ የሻለቃው አባላትን ሙሉ በሙሉ አንድ ጥይት እንኳን ሳይፈነዳ በተኙበት እየተቀሰቀሱ እንዲታፈኑ በማድረጉ ሌሎች የብርጌዷን አባላት በማስገደሉ ብርጌዷ ታጥቀው የነበረውን ከባድ መሳሪያ ሙሉ በሙሉ በህወሓት እንዲዘረፍ በማስደረጉ ለእኛ የከሃዲዎቹ ቁንጮ ነው። ኮሎኔል ዜናዊ እንሲጥል ይባል የለ እንሲጥል። ይህ ሰው የሰራው ግፍ አጋለጠው። ባለጊዜ በነበረበት ወቅት የፈጸመው ክህደት ዛሬ በአደባባይ ከካዳቸው እጅ ላይ ጣለው። የክህደት አምላኩ ቀን ኬላውን የሚጠብቁ የክፍለ ጦራችን ሻለቆች በየተወሰነ ጊዜ እየተቀያየሩ ነው። የወሩ መሰለኝ። አሁን ተረኛዋ ኬላ ጠባቂ የሞርታር ሻለቃ ነች። ይህቺ ሻለቃ ከወራት በፊት በኮሎኔል ዜናዊ ትመራ የነበረችና ጥቅምት 24 በተኛችበት በኮሎኔሉ ተንኮል የታፈነች ናት። አባሎቿ እስከዛሬ ድረስ ያንን ጊዜ ሲያስቡ እንባ የሚተናነቃቸው ናቸው። እነዚያ ያኔ በኮሎኔሉ ታፍነው ብዙ ስቃይን ያዩና ያሳለፉ ጓዶች ኬላቸውን ዘርግተው የሚተላለፉ ተሽከርካሪዎችንና ሰዎችን እየፈተሹ ነው። አንዲት ሚኒባስ እየከነፈች መጥታ ኬላው ላይ ለፍተሻ ቆመች። የመኪናዋ በር ተከፈተ። የፈትሽ ወደ መኪናዋ የተጠጋው የሞርተር ሻለቃ አባል ከበሩ ፊት ለፊት ከተቀመጠ አንድ ሰው ጋር አይን ለአይን ተገጣጠሙ። አሰባችሁት? ከወራት በፊት ከየተኙበት እየተቀሰቀሱ እንዲታፈኑ ያደረጋቸው ሰውን ሲያገኙት ምን ሊሰማችሁ እንደሚችል አሰባችሁት? ትናንት የበደላችሁ ጠላት በእጃችሁ ላይ ሲወድቅ ምን ሊሰማችሁ እንደሚችል አሰባችሁት? ሰውየው ምን ሊሰማው እንዴት ሊደነግጥ እንደሚችልስ አሰባችሁት? አንባቢ ሆይ ይህ ያጋጠመው በጦርነት ውስጥ ያለ ሰራዊት ዘንድ ነው። ምናልባት ሲቪል ሆኖ ትናንት የበደለው ዛሬ እጆ ላይ ቢወድቅ ያን ያክል የተለየ አጋጣሚ ላይሆን ይችላል። ሽማግሌ መሃላችሁ ውስጥ ሊገባ ይችላል። ይቅር ብለውት ሊያልፉትም ይችላሉ። ወይም ሌላ። ይህ ውትድርና ነው። እርምጃው እስከ ሞት የሚደርስ ምንም አይነት ርኅራኄም ሆነ ይሉኝታ የሌለበት ወታደር ጨካኝም አዛኝም ባህሪ ሊኖረው ግድ ይላል። ለጠላቱ ጨካኝ ለወገኑ አዛኝ የኛ ጠላት ህወሓት እንጂ የትግራይ ህዝብ አይደለም። ለህወሓት ጨካኞች ነን። የትግራይ ህዝብ ግን ስንሞትለት የኖርንና እንዲየሞትንለት ያለን ህዝባችን ነው። የኛ ወታደር ግን ከዚህም በላይ ነው። ስንቶቻችሁ ኮሎኔል ዜናዊን ለመግደል ቋመጣችሁ? ስንቶቻችሁ በጥርሳችሁ ልትነክሱት ጎመጃችሁ? ስንቶቻችሁ ምን አይነት አገዳደል ይገድሉት ይሆን ብላችሁ አገዳደሉን ለመስማት ጓጓችሁ? አሁን ላስቀይማችሁ ወይም ላናድዳችሁ ነው። የቋመጣችሁለት ነገር አይሆንም። ቢመራችሁም ዋጡ። እኛም እየመረረን ነው የዋጥነው። ሐቅ ነው። ማድረግ ስለነበረብን ግን አደረግነው። የግላዊ አመለካከታችን አይደለም፣ ወታደራዊ ዲሲፕሊናችን እንጂ። መቼም ቢሆን ደግሞ በወታደር ቤት ግለሰባዊ ሐሳብና እምነት ዋጋ የለውም። የግለሰቦች ሳይሆን የተቋሙ አሰራር ይቀድማል፣ ይፈጸማል። ኮሎኔል ዜናዊ ጥቅምት 24 የሚመራውን ሰራዊት በተኛበት አስገድሏል። ብዙ ስቃይና መከራ አድርሷል። ዛሬ ካስገደላቸው በመከራና በስቃይ የተረፉ ጓዶች እጅ ላይ ግን ወድቋል። በሚገርም ሁኔታ እነዚህ ትናንት በሱ ከሃዲነት የተሰቃዩ በርካታ ጓዶቻቸው በግፍ ሲገደሉ ያዩ ጓዶች ዛሬ እሱን አልነኩትም። የሚገርመው እንኳንስ ሊገደል
በጥፊም ሆነ በእርግጫ አልተነካም። ማንም ዝንቡን እሺ አላለም። በቃ እሱ አሁን ጉልበት የለውም። እሱ መሳሪያ የለውም። እሱ ብቻውን ነው። ከጎኑ እንኳን ምንም አይነት ሰው የሌለው ብቸኛው ነፍሱን ለማትረፍ የሚሽለኮለክ ዋታች ነው። ይህን ሰው መግደል ጀግንነት ነው? ምን አይነት ደስታ ሲጠራል? ወደ እስር ቤት ሄደ። ስለቀረበው ሐሳብ በኢትዮጵያዊ ጨዋነት በኮሜንት መስጫ ሳጥን ውስጥ እንድንወያይ እንጋብዛችኋለን። ወደፊት የሚቀርቡ ዝግጅቶች ቀድመው እንዲደርሷችሁ ሰብስክራይብ እና ጆይን የሚለውን ቁልፍ ይጫኑት። ሌሎች እንዲቀርብ በምትፈልጉትን መጽሐፍት ዲስክሪፕሽን ሳጥን ውስጥ ባለው ኢሜይል ሊያደርሱን ይችላሉ። እናመሰግናለን። መልካም ቆይታ።